ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች ዕለታዊ አዳዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። በደቡብ ጎንደር ዞን ታሽጋይንት 90 የሚሆኑ ራሳቸውን የገብርዬ ክፍለ ጦር ብለው ሰይመው በጫካ ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም ጥሪ ተቀብለው መግባታቸው ተሰምቷል። ኮሩ በጽንፈኛ ቡድኑ ተወስደው የነበሩ ተሽከርካሪዎችንም ማስመለሱ ተሰምቷል። እንዲሁም ኢትዮጵያ ለመላው አፍሪካውያን የነጻነትና የድል ጮራን የፈነጠቀች ታላቅ አገር ናት ሲሉ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። በዝርዝር የምናየው ነው የሚሆነው። አብራችን ቆዩ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረውን 9ኛውን የአየር ኃይል ቀንን በማስመልከት ከተለያዩ አፍሪካ ሀገራት ከተውጣጡ የአየር ኃይል አዛዦች፣ ወታደራዊ አታሾች፣ የወታደራዊ አቪዬሽን ትጥቅ አምራች ኩባንያዎችና ጥሪ የተደረገላቸው እንግዶች በተገኙበት የጋራ ስራችንን አጠናክረን የተረጋጋ ዓለምን እንገንባ በሚል መሪ ሀሳብ 3ኛውን የ2026 የአፍሪካ አየር ኃይል ሪፎርም በቢሾፍቱ ከተማ ሆርሲዲ አዳራሽ ተካሂዷል። የፌዴራል ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በፎርሙ ላይ ተገኝተው ባስተላለፉት መልእክት የኢትዮጵያ አየር ኃይል የመላው አፍሪካውያን ኩራት ነው ብለዋል። የሰው ዘር መገኛና የነጻነት የድል አድራጊነት ተምሳሌት ለመላው ጥቁር ሕዝቦች የኩራት ምንጭ ወደ ሆነችው ቀደምት ሀገር ኢትዮጵያ እንኳን በደህና መጣችሁ ብለው ሌተናል ጄኔራል ይልማ መርዳሳ የኢትዮጵያ አየር ኃይል በአይበገሬነት በድል አድራጊነትና የጠላትን የማድረግ አቅምን በማደባየት በዘመናት መካከል የኢትዮጵያን በማጽናት ታላቅ የሀገር ታላቅ ተቋም መሆን ከመቻሉም በላይ ከኮንጎ የሰላም ተልዕኮ አንስቶ በሩዋንዳ፣ ሱዳን፣ ሶማሊያና ሌሎችም የሰላም ማስከበር ግዳጆች ላይ በመሳተፍ የመላው አፍሪካን ኩራት መሆኑን ያረጋገጠ ታላቅ ተቋም እንደሆነም ተናግረዋል። በ1928 ሻለቃ ሚሽካ ባችፈን ዋና አዛዥ በማድረግ ከአፍሪካ ግንባር ቀደም የአቪዬሽን ተቋም ሆኖ የተመሰረተው የኢትዮጵያ አየር ኃይል ምንም እንኳ በበርካታ ውጣ ውረዶችና ፈታኝ ሁኔታዎች ውስጥ ቢያልፍም በዘመናት መካከል እየቀደመ ከሶማሊያው ዘብዴር ጀምሮ እስከ አሸባሪው አልሸባብ ድረስ የኢትዮጵያ ሉዓላዊነት ለመዳፈር የተቋሙ የውጭ ወራሪዎችና ሽብርተኞች ድባቅ እየመታና በድል እያሸበረቀ ከትውልድ ትውልድ የሚሸጋገር ደማቅ የ9ኛ ዓመታት ታሪክ መጻፍ የቻለ ታላቅ ተቋም ነው ብለዋል። ወደ ሌላኛው መረጃችን ስናልፍ ኮሩ በጽንፈኛ ቡድኑ ላይ ተወስዶ የነበሩ ተሽከርካሪዎችን አስመልሷል። የምስራቅ እዝ ኮር ጽንፈኛ ቡድኑ ከግለሰብና ከድርጅት መዝረፍ ለጥፋት ዓላማ ሲጠቀምባቸው የነበሩ ባጃጅና ሞተር ሳይክሎችን በማስመለስ ለዞኑ አስረክቧል። ሌተናል ኮሎኔል አበራ ጥሩ እንደገለጹት የኮሩ ሰራዊት ባደረገው ስምሪት በጽንፈኛ ቡድኑ ተወስዶ የነበሩ የመንግስትና የግል ንብረቶችን በማስመለስ ለዞኑና ለሚመለከተው ባለ ንብረትም አስረክቧል። ንብረቶችም አምቡላንስ፣ ባጃጅና ሞተር ሳይክሎች መሆናቸውን የገለጹት ሌተናል ኮሎኔል አበራ ሰራዊቱ የሚሰጠውን ተልዕኮ ከጸጥታ ኃይሎች ጋርና ሰው ጋር በመሆን እየፈጸመ ስለመሆኑም አንስተዋል። የዞኑ ሰላምና ጸጥታ መምሪያ ኃላፊ ኮማንደር አዱኛ አዳሙ በበኩላቸው መከላከያ ሰራዊት የህይወታችንና የሰላማችን ዋስትና ብቻ ሳይሆን የንብረታችን ዋስትና መሆኑን በሚፈጽማቸው ተግባራት በማከናወኑ ክብርን አለን፣ ምንጊዜም ከሰራዊቱ ጎን እንሰለፋለን ብለዋል። በመጨረሻም በታሽጋይንት ወረዳ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው ወደ ሰላም ገብተዋል። በደቡብ ጎንደር ዞን ታሽጋይንት ወረዳ ታጥቀው ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የጽንፈኛ ቡድን አባላት ከነሙሉ ትጥቃቸው የሰላም ጥሪውን ተቀብለው ገብተዋል። የሰላም ጥሪውን ተቀብለው የመጡ ታጣቂዎች የ10ኛ እዝ ክፍለ ጦር አዛዥ ሌተናል ኮሎኔል አሰጋ አከለና የደቡብ ጎንደር ዞን ብልጽግና ቢሮ ጽህፈት ቤት ኃላፊ አቶ መንበር ክፈተው የሃይማኖት አባቶችና የወረዳው አመራሮች ተቀብሏቸዋል። ሌተናል ኮሎኔል አሰጋ አከለ ሰራዊታችን እጃችን በሰላማዊ መንገድ የሰጡ የቡድኑ አባላት ስህተታቸው ገብቷቸው ህዝባቸውን ይቅርታ ጠይቀው በመመለስ ነገ ከመንግስት ጎን ሆነው ሀገራችን ለማገልገል መወሰናቸው ተገቢ ነው ብለዋል። የደቡብ ጎንደር ዞን ብልጽግና ቢሮ ኃላፊ አቶ መንበር ክፈተው በዞኑ ጉዳይ እየተወጣ ያለው መከላከያ ሰራዊት የሚያደርገው ተደጋጋሚ ስምሪት እና የተደረገው ውይይቶች በሰላም እንዲገቡ ማገዙንም ዘግበዋል። 90 የሚሆኑ ኃይሎች በአካባቢው የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የዞን ደጋፊ አመራሮች፣ የመከላከያ ከፍተኛ መኮንኖች ባደረጉት ንግግር በሰላም መግባታቸው ነው የተሰማው። ክፍለ ጦሩ አዛዦች በሙሉ የሰላም ጥሪው የተቀበሉ የመጡ ሲሆን ይዘውት የመጡት ጥቅም 1 ዲሽቃ፣ 3 ስናይፐር፣ 49 ክላሽና የቃታ መሳሪያ 7 ጄሌ 30 በድምሩ 90 የሚሆኑ ገብተዋል ነው ያሉ። ውድ ቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች መረጃዎች መለስ ነው የሚሆነው። መልካም ጊዜ